አብዛኞቹ ክርስቲያኖች በውስጣቸው መንፈስ ቅዱስ ይኖራል። ወደ እርሱ ይጸልያሉ፣ ስለ እርሱ ይዘምራሉ እና ስለ እርሱ ይሰብካሉ። ነገር ግን በእርግጥ መንፈስ ቅዱስ ከእነርሱ የሚፈልገውን ነገር መስጠት ተስኗቸዋል። በየማለዳው የሚጸልይ፣ ቃሉን የሚያነብ፣ ወደ ቤተ ክርስቲያን የሚሄድ፣ በታማኝነት አስራት የሚሰጥና አሁንም ግን የሆነ ነገር እንደጎደለው የሚሰማው ክርስቲያን አለ። እሳቱ ከበፊቱ ያነሰ መሆኑን ብቻ ነው የሚያውቀው። አብዛኞቹ ሰዎች ራሳቸውን ይወቅሳሉ፣ በቂ እየሰሩ እንዳልሆነ ያስባሉ። ግን አብሮ መቀመጥ ያለበት ጥያቄ ይሄ ነው። መንፈስ ቅዱስ የበለጠ እንድታደርግ እየጠየቀ ሳይሆን ያለህን ነገር እንድትሰጠው እየጠየቀ ቢሆንስ? በዚህ ቪዲዮ መንፈስ ቅዱስ ከናንተ የሚፈልጋቸውን 5 ነገሮች የምናይ ይሆናል። እንደተለመደው ቪዲዮውን ላይክ አድርገው በመጀመር አብረውን ያገልግሉ። ለቻናሉ አዲስ ከሆኑ ደግሞ ሰብስክራይብ በማድረግ ቤተሰብ ይሁኑ። አሁን በቀጥታ ወደ መልእክቱ እንለፍ። አንደኛ፣ ያንተ ጸጥታ። አብዛኞቹ ክርስቲያኖች ከመንፈስ ቅዱስ ጋር ይነጋገራሉ። በጣም ጥቂቶቹ በፊቱ ዝም ማለትን ተምረዋል። በጸሎትና በዝምታ መካከል ልዩነት አለ። በጸሎትህ ለእርሱ መንገር ብቻ ሳይሆን በዝምታ ውስጥ ሆነህ መንፈስ ቅዱስን ማድመጥን መማር አለብህ። ብዙ ክርስቲያኖች ምንም ነገር ሳይጠይቁ፣ ምንም ነገር ሳይናገሩ፣ ምንም ነገር ሳያቅዱ ዝም ብለው ለመንፈስ ቅዱስ 10 ደቂቃዎችን መስጠት ይሳናቸዋል። ነገር ግን መንፈስ ቅዱስ ያንን ይፈልገዋል። በዚያ ውስጥም ድምፁን ያሰማሃል። ሁለተኛ፣ ያንተን ሐቀኛ ሐሳቦች። የተወለወሉ ሐሳቦችን አይደለም። አብዛኞቹ ሰዎች የሚጸልዩት የጸሎት አይነት አለ። ስሜትን ሊቆጣጠሩ በሚችሉና በጣም በስርዓት በተደረደሩ ቃላት የተሞሉ። ነገር ግን ሮሜ 8:27 መንፈስ ቅዱስ እንደ እግዚአብሔር ፈቃድ ስለ እግዚአብሔር ሕዝብ እንደሚማልድ ይነግረናል። ከማቀናበር በፊት ባንተ ውስጥ ያለውን ያውቃል። በአእምሮ ውስጥ የሚመላለሰውን ጥርጣሬ ያውቃል። በእርግጥ ምን እንደምትፈራ ያውቃል። እርሱ የሚፈልገው የተቀናበረውን ስሪትህን አይደለም፣ እንደሆን ከሆነ እንድትመጣ ይፈልጋል። ዳዊት ጸሎቱን አላቀነባበረም። መዝሙር 13ን እንመልከት። ከቁጥር 1 እስከ 2 አቤቱ እስከ መቼ ፈጽመህ ትረሳኛለህ? እስከ መቼስ ፊትህን ከኔ ትሰውራለህ? እስከ መቼ በነፍሴ እመካከራለሁ? ትካዜስ እስከ መቼ ሁል ጊዜ ይሆናል? እስከ መቼ ጠላቴ በላይ ላይ ይጓደዳል እያለ ከቆየ በኋላ ቁጥር 5 እና 6 ላይ ምን እንዳለ ተመልከት። እኔ ግን በቸርነትህ ታመንኩ፣ ልቤም በመድኃኒቴ ደስ ይለዋል። የረዳኝን እግዚአብሔርን አመሰግናለሁ፣ ለልዑል እግዚአብሔር ስምም እዘምራለሁ። በመንፈስ ውስጥ በጥልቀት የሚያድጉት ክርስቲያኖች ምርጥ የጸሎት ቃላት ያላቸው አይደሉም። እነሱ በእግዚአብሔር ፊት በማስመሰል መቅረብን ያቆሙ ናቸው። እስካሁን በመልእክቱ እየተባረኩ ከሆነ እባክዎን አንድ አፍታ ይውሰዱና ይህንን ያደርጉ። ቪዲዮውን ላይክ ያደርጉ። ቃሉን በቀጣይነት ተደራሽ እንድናደርግ ይጠቅመናልና። መልእክቱ ይቀጥላል። ሶስተኛ፣ በትንሽ ጊዜ ውስጥ ያለ ታዛዥነት። አብዛኞቹ ክርስቲያኖች ለእግዚአብሔር ታዛዥነታቸውን ለማሳየት ትልቅ ጊዜ እየጠበቁ ነው። ታላቅ ተልእኮ፣ ድራማዊ ጥሪ፣ ትልቅ መስዋዕትነት። ነገር ግን መንፈስ ቅዱስ ትንሽ በምትባለው ነገር ላይ ያለህን ታዛዥነት ያያል። ሉቃስ 16 ቁጥር 10 እንዲህ ይላል፣ ከሁሉ በሚያንስ የታመነ በብዙ ደግሞ የታመነ ነው፣ ከሁሉ በሚያንስም የሚያምፅ በብዙ ደግሞ አመፀኛ ነው። አራተኛ፣ እውነተኛውን ሐዘንህን። በአንዳንድ ክርስቲያኖች ዘንድ ሐዘንን እንደ እምነት ማጣት የመቁጠር ባህል አለ። በመጽሐፍ ቅዱስ ውስጥ አጭሩና እጅግ በጣም አስፈላጊ ከሆኑ ጥቅሶች ውስጥ አንደኛው የሆነው ዮሐንስ 11 ቁጥር 35 እንዲህ ይላል፣ ኢየሱስም እንባውን አፈሰሰ። አልዓዛር እንደሚነሳ ኢየሱስ ያውቅ ነበር፣ ነገር ግን አለቀሰ። ምክንያቱም ሐዘን የእምነት አለመኖር አይደለም፣ የእውነተኛ ፍቅር ማሳያ እንጂ። በዮሐንስ 14 ቁጥር 16 ላይ አጽናኝ ተብሎ የተጠራው መንፈስ ቅዱስ ማዘንህን ካልተቀበልክ ሊያጽናና አይችልም።
ቁስልንም የምትሸፋፍን ከሆነ ሊያክም አይችልም። ብዙ ክርስቲያኖች ለእግዚአብሔር ውዳሴያቸውን ሰጥተው ሕመማቸውን ግን ፈጽመው አልሰጡትም። ሐዘንህን በሐቀኝነት በፊቱ ስታመጣው አጽናኙ ሲሰራና ሲያጽናና ታያዋል። በእርግጥም ለዚሁ ተልኳልና መንፈስ ቅዱስ እውነተኛ እንድትሆኑ ይፈልጋል። አምስተኛ የሚያደርገውን ማየት ሳትችል ስትቀር እምነት። ይህ ምናልባት ከሁሉም እጅግ ብርቅዬ ስጦታ ሊሆን ይችላል። መንፈስ ቅዱስ ለማብራራት አስቸጋሪ በሆነ መንገድ ጸጥ የሚልባቸው ወቅቶች አሉ። አብዛኞቹ ክርስቲያኖች ፈጽሞ የማያስቡት ነገር ይህ ነው። መንፈስ ቅዱስ ስለ እርሱ ከምታቀርበው ማብራሪያ ይልቅ እምነትን ከፍ አድርጎ ይመለከተዋል፣ ከስነ መለኮትህ ከአገልግሎትህ በላይ። በእነዚህ ጊዜያት አንተ ለኔ መልካም እንደሆን ካምናለሁ። ምንም እንኳን እጅን ማየት ባልችልም፣ በዚህ ሁኔታዬም ውስጥ እንኳን ቢሆን አንተ ለኔ መልካም ነው የሚለውን ከፍ ያለውን እምነታችሁን ማየት ይፈልጋል። ይህ መልእክት በእውነት መንፈስዎን የሚነካዎት ከሆነ ዛሬውኑ ይጀምሩ። መንፈስ ቅዱስ ሆይ ከእኔ ሕይወት የምትፈልገውን ሁሉ እሰጥሃለሁ የሚለውን መልእክት በኮመንት ላይ ያስቀምጡልን፣ እናየዋለን። ቪዲዮውን ላይክ እና ለወዳጆ ሼር በማድረግ አብረውን ያገልግሉ። ለቻናሉ አዲስ ከሆኑ ደግሞ ሰብስክራይብ በማድረግና የደውል ምልክቷን በመጫን ቤተሰብ ይሁኑ። በቀጣይ በአዲስ ቪዲዮ እስከምንገናኝ ሰላም ሁኑ። ሆሊ ቲቪ ኢትዮጵያ ዩቲዩብ ቻናል ተባርካችኋል። በይበልጥ በመንፈሳዊ ሕይወቶ እጅግ የሚበረቱባቸውና መንፈሳዊ ረሃቦን የሚጨምሩ ትምህርቶች እንዲሁም የጸሎት አገልግሎት በየቀኑ እንዲደርሱ ሰርቫንት መልካሙን ጌታ በማለት የፌስቡክ እንዲሁም የቲክቶክ አካውንታችንን እንዲሁም ሆሊ ቲቪ ኢትዮጵያ ብለው ሰርች በማድረግ የቴሌግራም ቻናላችንን ይቀላቀሉ። ተባርካችኋል።